ዘመናዊ ኢትዮጵያ ከመመስረቷ በፊት የተለያዩ ከተሞች የሃ አክሱም፣ ላሊበላ፣ ደብረ ብርሃን፣ ሐረር፣ ጎንደር፣ ጅማና የመሳሰሉት የፖለቲካ ማዕከሎች ነበሩ። በዘመናዊ ኢትዮጵያም አዲስ አበባ በሀገራችን ለተከሰቱ የፖለቲካ ለውጦች የአንበሳውን ድርሻ ስትወጣ ቆይታለች። ከተማ የሰው ልጅ እንቅስቃሴ ከተፈጥሮ ስርዓቶች ጋር የሚገናኝበት ስነ ምህዳርን የሚፈጥር ነው። ዛሬ ስለ ከተሜነትና ስለ ከተማ መዘመን እናነሳለን። እንግዳ ጋብዘናል። ወደዛው እንሄዳለን። አብራችሁ ሰላም ነው። እንግዲህ ተመልካቾቻችን ዛሬ ስለ ከተሜነትና ዘመናዊነት የሚለውን ጉዳይ በስፋት ልናነሳ ነው። እንግዳችንን ደግሞ አግኝተናቸዋል። እንግዳችን አርኪቴክት ዳዊት በንቲ ይባላሉ፣ ወይም ደግሞ የኪነ ህንጻ ባለሙያ ናቸው። ኪነ ህንጻ ትምህርት ከ30 ዓመት በላይ አስተምረዋል። ከተሜነት ምንድነው የሚለውን በኪነ ህንጻ እይታ ደግሞ እንስማው። ከተሜነት ከሰው ባህሪ ይጀምራል። ከዛ ደግሞ ከአጠቃቀም ከተማን እንዴት ተሰራ፣ ከተማ ለማን ነው የተሰራው፣ የታወቁ ባለሙያዎች አሉ። ብዙ የተጻፈ ጽሁፍ አለና ከዘመነኛው ከ1960ዎቹ ወዲህ አሁናዊው ገዢው ሐሳብ ከተማ ማለት ለሰው ልጅ የሚመች ነው። ለመኪና የሚመች ሳይሆን ለማህበረሰቡ የሚመች ከተማ፣ ሁሉን ነገር ባለሽበት ማግኘት። 15 ኪሎ ሜትር ለስራ ብለሽ መጓዝ የለብሽም። ስለዚህ የሥራ ቦታ የሚባሉት ቦታዎች ሁሉ ላይ መኖሪያዎች መኖር አለባቸው። ዎካቢሊቲ ለእግረኛ የሚመች አዲስ አበባ በዚህ መልኩ ብዙ እርምጃዎችን የተራመደች ነው። ከተሜነት ከማህበራዊ ህይወት ጋር እንዴት እናስተሳስረው እንችላለን የሚለው ደግሞ ሲነሳ ከተማን ዘላቂነት ከተማን ስታስቢ ያው ኢኮኖሚ አለ፣ አካባቢ አለ፣ ማህበራዊ ኑሮ አለ። ሶሾ ስፓሻል እንዳልኩሽ ማህበራዊ ቦታ የሚደረግበት እንደዚህ ፊዚካል ቦታ ያስፈልጋል። ህፃናት አሁን ሳይርቁ የሚጫወቱበት ከ3 ዓመት ከ5 ዓመት በታች ያሉ አሁን በከንቲባ ቢሮ ውስጥ ያጽህፈት ቤት አለ። በጣም ህፃናት ቀዳማዊ ልጅነት የቀዳማዊ ልጅነት አትኩሮበት እየተሰጠ ያለ ነው። ያልጎረመሱ ህፃናትም ቢሆኑ ከ9-10 ያልሆኑት ቀዳማዊ የሆኑ ልጆች ከዛ ጀምሮ ነው የሰው ማንነት የሚሰራው። መልካም። እስቲ አሁን ደግሞ የከተማዋ ሌላኛው ታሪካዊ የሆነ ቦታ ወደ ብሔራዊ ቲያትር አካባቢ እንሂድና ደግሞ ቀሪ ቆይታችንን እናድርግ። አሁን የምንገኘው ብሔራዊ አካባቢ ነው። ይሄ ብሔራዊ አካባቢ ነው። ብሔራዊ የተባለው ያው ከአብዮት ወዲህ ነው። ቀዳማዊ ኃይለ ሥላሴ ቲያትር ነበር የሚባለው። ይሄ ቦታ ከተሜነትን የሚያሳይ ሰው የሚኖርበት የሚገበያይበት አረንጓዴ ያለበት ይሄም አርኬድ ወይም ደግሞ ሜዲተራኒያን የከተሜነት ሰው ወክ ያረገ ጥላ ኖሮት እንዲገበይ እንዲጠጣ እንዲበላ ፓሪስ ስቴጅ የምታየው ይሄንን ነው። ትላልቅ የሰለጠኑ ከተሞች የአውሮፓ ከተሞች ጣሊያን ከተሞች ስቴጅ የምታየው ነገር በሙሉ ጣሊያኖች እዚያ አካባቢ ሞክረውታል። አዲስ አበባ በ1960ዎቹ በ50ዎቹ ዘመነኝነት ጊዜዋ ዓለም አቀፍ እጅግ የታወቁትን አርኪቴክት ነበር የምትቀጥረው። ይሄ 48 ጥቅምት 23 ያው ንግስናቸው ጊዜ ነበር ከተማይቱ ብዙ ለውጥ የሚመጣበት። የቀረጸው ሞሪስ ካልካ ይባላል። አንበሳውን ምልክት ሆኖልናል ለኛ። ስለዚህ ትዕምርት እንፈልጋለን፣ ምልክት እንፈልጋለን። ከተማ በልተሽ ጠጥተሽ አድረሽ ሳይሆን የምትጎበኙ ነገር አለ። ከተማ ይለወጣል። በነገራችን ላይ ቴዎድሮስ አደባባይ ላይ በቀኝ ነበር የሚሄደው ቸርችል ጎዳና። ዋናው ቤት ባይዘዌ በጣም ብዙ ቤቶች ፈርሰው ነው ወደ ላይ ወደ ማዘጋጃ ቤት ቸርችል ጎዳና እንዲደረግ የተደረገው። ቀጥታው መንገድ አዲስ ነው። በ1960ዎቹ ላይ አፄ ኃይለ ሥላሴ ብዙ ቤት ፈርሶ ጄንትሪፊኬሽን ልክ እንደ ኮሪደር ዴቨሎፕመንት ብዙ ቤቶች ፈርሰውና ተስተካክለው ነው ይሄንን ፋይናል ቅርጽ የምናየው። የከተሞች መስፋፋት ጋር ተያይዞ ሌላው የሚነሳው የዓለም አቀፍ ተቋማትን ስበት ወይ ደግሞ የኮንፈረንስ ቱሪዝም ማዕከልነትን መጨመር ነውና ከዚህ ጋር ተያይዞ የከተማ መዘመን ያለውን አስተዋጽኦ እንዴት እንገልጸዋለን? እንግዲህ ከተማ የምናዘምነው ለእኛም ብቻ ሳይሆን ለእንግዶቻችንም ነው። ቤትሽን የምታሳምሪው እንደውም የሚያምረው ከጓዳሽ ይልቅ እልፍኝሽ አይደለም? ያው ሳሎን የሚባለው የውጭ ቋንቋ ነው ብዬ ነውና እልፍኝ
አዳራሹ ነው የምታሳምሪው። እኛም ከተማችንን ማሳመር በጣም ነው ገጽታ ግንባታ ላይ ይጠቅመናል። አሁን እንኳን ከተማው የማማር እሳቤ ከተሰራ በኋላ ምን ያክል አረቦቹ የአፍሪካውያን የውጭ እኔ ብዙ ጊዜ ከውጭ የመጡ ሰዎች ላይ በግሌ እንደ መምህር በሪኮመንዴሽን ዝም ብዬ ሰዎችን እመራለሁ። ከተማችንን ምቹ ካደረግነው ሰላማዊ ካደረግነው ተመራጭ የማይሆንበት ምክንያት የለም። ከተማ ዝማኔ ጋር በተያያዘ ልምድ ልንወስድባቸው የሚገቡ ሀገራት ለምሳሌ እንደ ሲንጋፖር ልንጠቅስ እንችላለን። ሌሎችም ሀገራት እንዴት አደጉ? ምን አይነቷን ቴክኒክ ምን አይነቷን ቀመር ሰርተው ነው? እነሱ ብዙ አመት የሄዱበትን መንገደኛ በአቋራጭ ወይም ጃምፕ ስታርት ወይ ሊፕ ፍሮግ ይባላል። ለምሳሌ እኛ ስልክን ሳንጠቀም ዘለን ሞባይል ገብተናል። መዝለል ነው። የክሬዲት ካርድን ወይም የዴቢት ካርድን ሳንጠቀም ወደ ሞባይል ባንኪንግ ገብተናል። አሜሪካን ሳንከተል እየዘለልን ነው። አሁንም ለመዝለል አጋጣሚ አለ። እነሱ ያደረጉትን ነገር ቀና ልቡና እይታ ካለሽ በቃ አረንጓዴ ያስፈልጋል ብሎ ተፈጻሚ ማድረግ ነው። አረንጓዴው ቦታ ማስከበር። እግረኝነት እኛ ብዙ አመት ጮኸናል። አሁን ለእግረኛ የሚመች ከተማ መጥቷል። ለእግረኛ የሚመች ከተማ ነው የሚያስፈልገኝ ካለ ለህፃናት የሚመች ለሴት የሚመች ለገበያ የሚመች ነገር ነው ካለ ማድረግ ይቻላል። እኔ ለአዲስ አበባ ትልቁ መመኝላት እንደ ግድቡ ሜትሮ ብንሰራ በቃ ኮስትሊ ነው። ዳዊት ይቀልዳል ትንትሻለች። ድሪሜ ግን አንድ 10,000 ሰው በአንድ ጊዜ ባቡር ላይ እንዲገኝ ይፈልጋለሁ። ያም ደግሞ በሜትሮ ነው በፍጥነት በቃ ሳያቋርጥ። ይሄ ቀላል ባቡር ሳይሆን እውነተኛው ኮንቬንሽናል ባቡር ኢኮኖሚ ያስጠይቀናል፣ ያመናል። ግን የኔ ናፍቆት ሜትሮ ምን ዘጋጅ ፕላን ተሰርቶ እንኳን ይቀመጥ። ቢአርቲ እየተሞከረ ነው። ቢአርቲውም ያታግላል። በአስራፒ ትራንስፖርት እንደዚህ አይነት ነገር። በጣም አመሰግናለሁ። እኔም አመሰግናለሁ እንድል ስለሰጠሽ። በኮሪደር ልማት እየተሰሩ ያሉ የከተማ ማዘመን ስራዎች በሁሉም የኢትዮጵያ ክፍሎች ተስፋፍቶ የተዋቡ ከተሞችና የዘመኑ ገጠሮች እንዲኖረን መመኘት የሁሉም እውነት ነው።